በጥሩ ንገሪና። እሺ እኔ ፍቅረኛ በፊት ማለት ነው ፍቅረኛ ነበረኝ። እንዴት ተዋወቃችሁ? የምንተዋወቀው የትውልድ ቦታችን አንድ ሰፈር ነው። ጎረቤት አማቾች ናቸው ቤተሰቦቻችን። እኔ በልጅነቴ ነው ወደ አዲስ አበባ የመጣሁት። እህቱ ጋር ተምሬያለሁ። እሱን ግን አላውቀውም ነበር። እሺ ከዛ አዲስ አበባ መጥቶ በቃ የሆነ እኛ ሰፈር መጥቶ ተዋወቅን ማለት ነው። የተዋወቅነው የከሌ እህት ነሽ አይደል ሲለኝ አዎ አልኩት። የከሌ ወንድም ነኝ ምናምን በሚለው አውቃታለሁ ምናምን በሚል በቃ በዛ ተግባባን። ስልክ አልነበረኝም። ሰፈር እየመጣ ምናምን እንደዚሁ እንጠያየቃለን። ከዛ ወደድኩት፣ ወደደኝ። እሺ ከዛ ሲስተር ጋር ነበር የምኖረው። እሱም በተዋወቅኩኝ ምናምን በዛ ጊዜያት ውስጥ ቤት ጠፍቼ ሰው ቤት ገባው ማለት ነው። ቤተሰብ ሲቆጣኝ ለምን እንደዚህ አይሆንም በጭራሽ እሱን ማግኘት የለብሽም ምናምን እሱን የሚያውቁ ማለት ነው ፋሚሊዎቹ ምናምን ያው አንድ ሰፈር ስለሆንን እሱ ጋር በጭራሽ አይሆንም፣ እዚህ አዲስ አበባ ያለበትንም ሁኔታ ስለምታውቅ እሱ ጋር በጭራሽ አይሆንም ሱስ አለበት እና በጭራሽ አይሆንም፣ ትምህርትሽን ተማሪ ትለኛለች። እኔ ተማሪ ነበርኩ በሰዓቱ ማለት ነው፣ የ6ኛ ክፍል ተማሪ ነበርኩ። ከዛ አይደለ ልጅነት ማንንም አልሰማም ብዬ ትምህርቴን ትቼ እህቴ ቤት ጠፍቼ ሰው ቤት ገባሁ ማለት ነው። እሱ አስገባኝ ሰው ቤት። ከዛ ሰው ቤት እየሰራሁኝ በቃ ቤተሰቦቼ ልጅም ስለነበርኩኝ ሰው ቤት መስራት የለባትም እኛ እንድትማር ነው ከገጠር የተሻለ ትምህርት እንድታገኝ ነው ወደ አዲስ አበባ የላክናት። ስለዚህ እሱ አልፈልግም ካለች በሚመቻት መልኩ ትሞክረው፣ እኛ አንቃወምም። ዙሮ ዙሮ ግን ሽማግሌ የሌለበት ነገር እሱ ቤት ከገባች ልጃችን አይደለችም፣ ቤተሰብ ይወቅ ተባለ ማለት ነው። ከዛ እሱ ጋር ልብስ ያለው እሱ ጋር ነው። እኔ ግን ሰው ቤት ገብቻለሁ ማለት ነው። ሰው ቤት እየሰራሁኝ ልንጋባ ሽምግልናው ምናምን ተልኮ ልንጋባ ሄድን ማለት ነው። ወደ ክፍለ ሀገር ልንሄድ ጥር 26 ሆኖ ሰርጋችን። እኔ ቀድሜ ማታ ላይ ስልክ ገዝቻለሁ ምናምን ስደውልለትኝ ማውራት አይፈልግም ማለት የሆነ የደበረው ነገር ይመስላል። ምን ሆነህ ነው ስለው ምንም አልሆንኩም በቃ ማውራት አልፈለገም። እና እኔም ተረድቼው ኦኬ እንደዛ ከሆነ ችግር የለም ልምጣ ስለው አይ መምጣት አያስፈልግም እንዳትመጪ አለኝ። እኔ በጧት ሄድኩኝ። ሲሄድ ከሴት ጋር አገኘሁት ማለት ነው። እሱ የለም። በር ከፍቼ ስገባ ሴት ተኝታለች ልብሴን ለብሳ። ከዛ ለምን ብዬ በቃ ልጅቷን ላለማስፎገር በቃ ዝም ብዬ እንትን አልኩኝ። ያክስቱ ልጅ ነኝ ምናምን አልኩኝና እሱን ደውዬ ስጠራው አልመጣም አለኝ። ጓደኛው ነበረ። እንደምንም እንትን ብዬ ቤት እንዲመጣ አደረኩት። ከዛ እንደዛ ሆነና ማለት ነው እሱ ሲጠራ እምቢ አለ። እኔ በቃ ለቤተሰብም አላወኩም። እዛ ጋር ድግስ እየተደገሰ ስለነበረ እሺ ብዬ ሂጄ ለማንም ሳልናገር እሱን አገባሁት ማለት ነው። አግብቼው መጥቼ በቃ ማለት ውስጤ እንትን አላለልኝም። እኔ ቤተሰብን ላለማሳፈር በቃ እንትን ውርዴት መስሎ ታይቶኝ ነው ያገባሁትኝ። በሰዓቱም በቃ ምንም መወሰን አልቻልኩም። ከዛ በኋላ በቃ አገባሁትኝ። በመሀል ልጅ ተፈጠረ። ግን በቃ እንደ በፊቱ ልሆን አልቻልኩም። ከሱ ጋር በፍቅር እንደነበርኩትኝ አብሬ መቀጠል አልቻልኩም። በቃ ውስጤ ይፈራል ምናምን። እዛ ልጄን ለእናቴ ትቼ በ6 ወሯ እኔ ወደ ስደት መጣሁ ማለት ነው። ቆይ ግን ከዛ በፊት አንቺ አሁን እንደዛ ሴት ቤቱ አይተሽ ኦልሬዲ ያንን ሁሉ አይተሽ ካየሽ በኋላ ለምንድን ነው ለማግባት ያሰብሽው የወሰንሽው? እሱ
ድግስ ተደግሷን አሌክስ ቤተሰብ ጋር ድግስ እየተደገሰ ነው። እኛ ሂደን ልንጋባ ለድግሱ ስትይ ነው? ለድግሱ ስል ለቤተሰብ ስል ነው እንጂ ያረኩትኝ እኔ በቃ ማለት መቋረጥ እንዳለበት በፊትም እህቶቼ ምናምን ነግረውኛልኝ የማይሆን ግንኙነት ውስጥ እንደገባሁኝ ማለት ነው። ሶ ለማንም አልተናገርኩም፣ እንደዚህ ተፈጠረ ብዬ አልተናገርኩም። ሄጄ ምንም እንዳልተፈጠረ አግብቼው መጣ ማለት ነው። ከዛ በኋላ አልቻልኩም፣ ስደት መጣሁኝ። በቃ በስደት ተመልሼ በቃ ለልጃችሁ ስትሉ አብራችሁ መሆን አለባችሁ ምናምን በቃ እኔ ይሄንን ነገር ስላልነገርኳቸው እነሱ በቃ የግድ አብራችሁ መሆን አለባችሁ ለልጃችሁ ስትሉ ምንም በመሀላችሁ የተፈጠረ የለም ምናምን ሲሉኝ እኔ ውስጤ ባይቀበለውም አሁንም ሄዶ እናት አባቴ ቤት ነው የሚያለቅሰው በቃ እየየ ሲል አባቴም ለእኔ ስትይ በቃ ታይ ልጄ ምናምን አሉኝ። እሺ እስኪ ልሞክረው አልኩኝና ገባው ማለት ነው። ከዛ ግን በቃ ብር መቆየት አልቻልኩም። ኦልሞስት ሳምንት ምናምን እንደሆነኝ በቃ አልፈልግም ብዬ ቤት ተከራይቼ ትቼው ወጣሁ። እሺ ትቼው ወጣሁኝና አሁን በቃ ጥፋተኛ እንደሆንኩ ነው የሚነግረኝ፣ እንደዚህ ማድረጌ እንደሚጸጽተኝ። እኔ ግን አሁን ወስኛለሁ ማለት በቃ ልጁን ከፈለገ ይጠይቅ፣ ልጄ ነች፣ በፈለገው ኤኒታይም አለች፣ እንደፈለገ ይሁን። እኔ ግን ከሱ ጋር ላለመቀጠል ወስኛለሁ። እሱ ግን ጥፋተኛ እንደሆንኩ ይነግረኛል። ምንድን ነው የምትፈልጊው አሁን? እኔ የምፈልገው በቃ ማለት ልጄን እንዲጠይቃት እፈልጋለሁ። እሱ ደግሞ አንቺን ካላወራሁኝ በቃ ልጁንም መጠየቅ አይፈልግም። እኔ ደውዬ ነው ልጄን እንዲጠይቅልኝ የምፈልገው፣ አባት አለኝ እንድትል የምፈልገው እኔ ብዬው ነው። ገባ? እሱ ደግሞ እኔን ካላወራ ልጁን ማውራት አይፈልግም። ልጅቷ ደግሞ በጣም ነው የምትወደው። አሁን አንቺ የት ነው ያለሽው? እኔ አዲስ አበባ። ለብቻሽ ነው የምትኖሪው ከልጅሽ ጋር? እኔ ነው ልጄ ቤተሰብ ጋር ነች። አሁንም ግን ለብቻዬ ነው የምኖረው። ልጄን ግን አስተምራታለሁኝ። እኔ ነኝ የምከፍለው ሁሉን ነገር። የግል ትምህርት ቤት ነው ማስተምራትኝ፣ እከፍላለሁ። ግን እኔ የምፈልገው በቃ አባቴ ብቻ እንድትለው ነው። በቃ እሱ አይፈልግም ልጅቷን አንቺን ካላወራ። እንደዛ ነው የሚለኝ። ማለት ልጄን እወዳታለሁ ይላል፣ ለሰው ያስመስላኔ ምናምን ግን አንቺ ካላወራሽኝ አላወራትም ነው የሚለኝ። አብረን መሆን ከቻለን ልጄን አስተምራለሁ፣ አሳድጋለሁ፣ የፈለጋችሁትን አረጋለሁ። እሺ እስቲ ሚዩት አድርጊኝ፣ አዳምጪኝ። ከዚህ በፊት ተናግራለች ምናምን ያላችሁ ሰዎች አሉ። የሚመሳሰል ነገር ሆኖ ሊሆን ይችላል ሜቢ። ግን አሁን ችግር የለውም እኮ ተናግራም ከሆነ አሁን እሷ መናገሯን እናንተ አሁን በአንድ ዳይሜንሽን ስለምታዩት ነው። እዚህ ውስጥ ደግሞ አሁን ዛሬ በእሷ ተመሳሳይ ሁኔታ ውስጥ ያለ ደግሞ ከዚህ ከ2100 ሰው ውስጥ ምናልባት 100 ሰው ሊኖር ይችላል። 10 ሰውስ ቢኖር እሱ ሲነገር ለዛ ሰው ይጠቅማል። በአንድ ድንጋይ 99 ወፍ ነው የምንመታው። ገብቷችኋል? አንድ ሰው ስለመጥቀም ብቻ ሲሆን ቁጭ ብሎ ኮመንት ሳይጽፍ የሚሰማ ሰው አለ። ውጭ ነው ላይክስ ሳያደርግ ምናምን ለሆነ ሰው ሊጠቅም ይችላል። አታውቁትም ምክንያቱ ለምን እንደሆነ። ምክንያታዊ ሊሆን ይችላል። በቃ ገብቷችኋል? አሁን ምን እንደሆነ ታውቂያለሽ? የኔ እናት አንደኛ ስህተትሽ የተፈጠረው እዛ ጋ ሌላ ሴት ጋር ማግጦ ከጨረሰ በኋላ ሴት ቤት ውስጥ እጅ ከፍንጅ ይዘሽው ለምን ድግስ አይደለም ለምን ዓለማት አይሰበሰቡ? ክብር እኮ ነው የኔ እናት። ክብሬም ለገንዘብ ስል አልሸጥም። በታሪክ ድግስ ተደግሷላ። ነገ ልታገቢው ከሆነ አለቀ በቃ ሰርጇል። ይሰርጉ ምን ይመጣል? ህይወት እኮ ነው። እዚህ ጋር ህይወትሽ እኮ ነው እየተበላሸ ያለው። አይሽ ያንን አልፈሽ ስለሄድሽ እኔ ተናቅሽው። የማይሆን ከሆነ አይሆንም ነው ጋይስ። ይህ ሼም ይዞኝ ለሰው ብዬ ምናምን እንዳትሉሽ። እንደ ነገ ልታገቢው ቬሎ መርጠሽ ምናምን ዛሬ ቺት ያደረግ እጅ ከፈንጅ ካያሽው ሰርዘሽዋል። ሰርጉን አለቀ። ማንም ምንም አያመጣም። የሰው አፍ ምናምን ሰው አወራ አላወራ ምን ያመጣ? ምን ትሆኛለሽ? ሰው ብታገቢም ባታገቢም እኮ ያወራል እኮ። ስለዚህ ስህተትሽ እዛ ጋር ነው። እሺ አለፈ፣ እዚህ ደረሽ። አልፈልግም ብለሽ ወጣሽ። ኦፍኮርስ የሚጠበቅ ነገር ነው። ያንን አይተሽ
በዚህ አይነት ሁኔታ ውስጥ ያለፍሽ ልጅ እንደው በፍቅር የትዳር 40ኛ ዓመታቸውን አኒቨርሰሪ ያከበሩ የሚለውን ልንሰማ እንደማንችል ግልጽ ነው። አይምሮሽ የተወሰነ ድረስ ነው ሊሄድ የሚችለው ከዚህ ሰው ጋር። እንግላትሽ እየተበጠበጠ ነው የሚመጣው። በቃ ልጅሽን አላይም አላ አባት መሆን ያልፈልገን ሰው በግድ አባት ለማድረግ የምትፈልጉ ሰዎች፣ አባትነት እኮ ልብ እኮ፣ እናትነት እኮ ልብ እኮ። በእናት ልጅ ስለምትወድ ምናምን በቃ አልፈለገማ፣ ተውት። ነገ ተጠያቂ የሚሆነው በራሱ ጫማ ውስጥ ራሱ ነው እኮ። ልጅ እኮ ካደገች በኋላ ራሷ እኮ ቁጭ አድርጋ ትጠይቃለች እኮ። ልጅ እኮ ቁጭ አድርጎ እኮ ልጅ የሚጠይቀው ጥያቄ ከባድ ነው እናንተ ከምጠይቁት በላይ ነገር። አባት በልጁ እንደዚህ አይነት ጥያቄ መጠየቅ ማለት ኦልሞስት መሳሪያ ፊቱ ተደግኖ መሳሪያው ቢተኮስበት ይመርጣል። ምክንያቱም ለልጁ የሚመልሰው መልስ በጣም ከባድ ነው ልጅ ካደገ በኋላ። ሰዎች ለራሳቸው እስር ቤት አሳልፋችሁ ስጧቸው። ችግር አረዳ ምናምን አላ ቴንክ ዩ እንደ እናትም እንደ አባትም ሆኜ ያሳደግኩ ምናምን የሚሉ ሰዎች አሉ። አንቺ እንደ እናት ብቻ ነው ልትሆኝ የምትችይው። የኔ እናት እንደ እናት ነሽ። ፈጣሪ የፈጠረሽ እናት ለመሆን አባት ፓርት ሌላ ፓርት ነው። የአባቱን ሚና የሚጫወተው አባት ከሌለን አልፈልግም ሳራ አትታገኝ። በትግል አይሆንም። ለሱም ብለሽም ሌላ ታሪክ ውስጥ አትግቢ። ልጅሽን አንቺ የሚያስፈልጋትን አርጊ። የአባቱን ክፍተት ተሰምቷት የምጠይቅሽ ከሆነ እስቲ እንግዲህ ይሆናል እያልሽ እለፊው እንጂ አትጨነቂበት። ተጨንቀሽ ተጠበሽ ከፀጉርሽ ዘለላ ላይ ኢንች አትጨምሪም፣ ኢንች አትቀንሽም። በግድ አባቱን ልጅህን እይ በእናት ተለምነው የሚሄዱ ወንዶች አሉ። እንዲ አትለምኑ። ልብ እኮ ነው አንዳንዴ ማለት ነው። ያልወለደ ወንድ ሆኖ ግን የአባት ያህል ፍቅር ያለው አለ። አረ የእንጀራ አባት ሆኖ አያችሁ፣ ልብ ይጠይቃል። ስለዚህ አትታገኝ፣ ስራሽን ስሪ፣ ልጅሽን አሳድጊ። ከዛ ውጪ ልጁን የአይ ውስጥ እሺ ወንድሜ አመሰግናለሁ። እሺ አመሰግናለሁ። ይሰማል። አመሰግናለሁ ስላስገባኝ በጣም ነው ማከብር። በጣም ነው እውነት፣ በጣም ነው ማከብር። ጌታ ያከብር። አሜን አሜን። አመሰግናለሁ። እኔም ደግሞ ስደት ላይ ነኝ፣ በሌላ አገር ነኝ ያለሁት ማለት ነው። እና ከዚህ በፊት እየተሰማኝ ነው። አዎ ይሰማል። አዎ ከዚህ በፊት ስደት ነበርኩኝ። እንዳጋጣሚ ማለት ነው። ያው እህቷ ነበረች፣ ከእህቷ ጋር እዚህ አብሬ ነበረ ስደት ላይ። ከዛ አስተዋወቀች ከወንድሟ ጋር። ከዛ እህትሽ ነች? እህቴ ሳትሆን የባለቤቴ እህት ማለት ነው። ከዚህ በፊት ሳላገባ በፊት ማለት ነው። የባለቤቴ እህት? አዎ የባለቤቴ እህት እዚህ ነበረች፣ ስደት ላይ ነበረ ከዚህ በፊት ማለት ነው፣ ሳላገባ በፊት። ከዛ ጓደኛሽ ነች እሷ? አዎ ጓደኛዬ ናት። አዎ የዛለ ጓደኛዬ ናት። አሁንማ የባለ እህት ነው የምትባለው ማለት ነው። ኦኬ። ስለዚህ ጓደኛዬ በሚለው ንገሪና ግራ እንዳይገባ። እሺ ጓደኛሽ አስተዋወቀችሽ እሱን? አስተዋወቀች። ከዛም ተተዋወቀን እና እንደማንም እንደ ጓደኝነት ያወራን ነበረ። በቃ ከዛም በኋላ ያወራን ምን እያለን ቆየን። ከዛም በኋላ እኔ ወደ አገር ቤት ሄድኩኝ። ልጁ ደግሞ እኔ ሳላውቅ ማለት ነው ሊያገባ አልፈለኩም ነበረ በሰዓቱ ማለት ነው። ከዚህም ደግሞ የሄድኩት ከስደት የተመለስኩት በአጋጣሚ ነው የተመለስኩት፣ ወድጄ ሳይሆን ማለት ነው። ከዛ በዛ ክፍተት እቺ አሁን ጓደኛ የነበረችው እንዳጋጣሚ አንድም ሄዳለች አግብታት፣ እንደምንም አግብታት። ከዛም በቃ ከተመለሰችም ትመለስ በማለቷ በቃ እንዲ ያው ከዛም በኋላ በጣም አስጨነቀኝ። ከሄድኩኝ በኋላ በጣም ነው አስጨነቀኝ እንዲ ምናምን ብሎኝ በቃ ከዛ ደግሞ ቤተሰቦቹም ጋር አስተዋወቀኝ ምናለኝ። ከዛም በኋላ በቃ እስቲ ይሄ ልጅ ለምንድን ነው እንደዚህ ከወደደኝ እንዲህ ከሆነ እስቲ እንደውም ሄጄ በቃ ብዬ እኔም ወሰንኩኝ፣ አገባሁት። እየሰማኸኝ ነው?
አዎ ካገባው በኋላ ካገባው በቃ በአንድ ወር በምን እኔ ደግሞ እዛ ልቆይ አልፈለኩም። የተመለስኩትም በአጋጣሚ ወደ ሀገሬ የሄድኩት ማለት ነው። ከዛም ሽማግሌ ልኮ ምናምን ያገባሽ? አው ሰርግ አውጥቶኝ ያው ሰርግም እንዳጋጣሚ እነሱ ከዚህ በፊት እሱ ያው እኔ ስለሄድኩኝ ብቻ ሰርግማ በጥሩ ሁኔታ ቤተሰቦቼም አውቆ ምን ብሎ ከዛም በኋላ የኔ ቤተሰቦቼ አላወቁም። የሱ ቤተሰቦቹ በጣም በጥሩ ሁኔታ ነው ሰርግ ወጥቶልኛል። ከዛም በኋላ እሺ ብዬ አገባው። ካገባው በኋላ በቃ አጋጣሚ እሱ አጠገቡም የሆነ መሬት ነበረ፣ የሚሸጥ መሬት ማለት ነው። እየሰማኝ ነው? እዛ መሬት ነበረ በሰፈራቸው ላይ በጣም ጥሩ በትንሽ ዋጋ ነበረ የወጣው እንዳጋጣሚ። ከዛ እኔም የአባቴ እህት ነበረች፣ ብርም አልነበረም በሰዓቱ። ከዛ እንደዚህ ነበረ፣ ግን እንዴት ይሻለኛል ይሄን አይል ብር በድረሽ ብሰጭኝ ነገ ሄጄ ሰርቼ እሰጥሻለሁ ብያት ከዛ ጠየኳት። እሷም ሰጠችኝ ብር። ከዛ መሬትም እንዳጋጣሚ ገዝቼ መጣው። ከዛም የገዛውበትን አሁን ልጁ ያንም ጥሩ ነበረ፣ አሁንም ጥሩ ነው። በአመለካከቱ በሐሳቡ ጥሩ ነው። ግን ስራ ከመስራት ማንኛውም ስራ መስራት አይፈልግም። ደግሞ እሱ መጀመሪያ ማለት ነው ካገባው በኋላ ነው መጀመሪያ ስራ ይሰራል። እንደዚህ ነው እያሉኝ ነበረ። ደግሞ በቃ የስራ ሰው እንደሆነ ነው የነገረኝ። ከዛን ካገባው በኋላ አሁን አንቺ እየሰራሽ እኔ ለምንድን ነው የሚሰራው? አንቺ ወደዚህ ወደ ኢትዮጵያ ከመጣሽ እኔ መስራት አለብኝ እያለኝ በቃ እንደዛ ይላል። ደግሞ ለመቆጣጠር በቃ በወሰድኩት ጊዜ ሁሉ በቃ እኔን በቃ በጣም ሊቆጣጠረኝ እንትን ይላል። እኔ እውነት ህይወቴ ምን ወዴት እየሄደ ነው ብዬ ነው በጣም በቃ ተጨነኩኝ ማለት ነው። ትዳርን ሊያጣ አልፈልግም። አንድም አገባው፣ እኔም ልጅ ነኝ፣ እሱም በጣም ልጅ ነው። እውነቱን ባወራው እንመጣጠናለን። ግን የስራ ፍላጎቱ እኔ ለሱ ምንም አለመኖሩ አይደለም፣ የስራ ፍላጎቱ አለመኖሩ ነው የሚያስጠላኝ ማለት ነው። ከዚህ ሰው ጋር እንዴት በቃ እውነት እኔ ምክር ፈልጌ ነው፣ ሌላ ነገር አይደለም። እድሜ ስንት ነው? የኔ 22 ነው። የሱ ባይሆን 24 23 በቃ እንመጣጠናለን ማለት ነው። አሁን ብር እየላክሽለት ነው ለሱ? አዎ አንዳንድም እልክለታለሁ። በገዛውበት መሬት ላይ የመሬቱን ብር አልከፈልኩም፣ ግን እዛ ቤተሰቦችም ደቃ ሽማግሌ ምናምን ተልኮ ቤተሰቦችም ተተዋወቁ። ሁሉ ነገር ያው አልቋል። ያው ቤተሰቦችም አንቺ አንድም አግብተሻል በቃ ለዛ መሬት ላይ ቤት መስራት አለብሽ ሲሉኝ እኔም ደግሞ በቃ እሺ ብዬ አንድም አገባው ብዬ ቤት እየሰራው ነበረ። አሁን ግን እሱ በቃ እያስጨነቀኝ እንዲህ ላክኝ እንዲህ አድርግ። አንተም እኮ ለምን የቀን ስራ ቢሆንም እኮ ሰርተህ ማግኘት አለብህ። በቃ ለምን አንተም የራስህ ህይወት መኖር አለብህ። የኔን ብቻ አትያ። በቃ እንደውም እንደዛ የምትል ከሆነ አልፈልግህም እያልኩኝ ነበረ። ከዛ እኔ እኮ ባልሽ ነኝ ምናምን ቅድም አንተ ስታወረኝ በጣም ተሰማኝና ማለት ያው እሱ ካወራው ጋር ላይ ተስማሚ ሆነ በቃ ተገናኝ ማለት ነው። ከዛ ግራ ገባኝ። እንዴት ነው ነገሩ? በቃ ሊቆጣጠረኝ ይችላል ምን ይላል? በእርግጥ እሱም እየሰራ በስራ ላይ ያለ ቢቆጣጠረኝ ደስ ይለኛል። ግን ምንም ሳይሰራ ሰፈር ላይ የተራመደ እኔን ስወጣ ምን እያለ እየተቆጣጠረኝ በቃ እሱ ነው የሚያስጨንቀኝ እውነት።
እሺ እንዴት ይሻላል? ምን በማድረግ ነው ጊዜው የሚያሳልፈው? ስራ ማይሰራ ከሆነ ባይሆን አሁን ከመጣው እኔ አመት ሊሆን አንድ ወር ብቻ ነው የቀረኝ። አመት ሆኗል። እሱ እዛ ነው፣ እኔ እዚህ ነኝ። ግን አሁንም ብር ያው ቤት ልንሰራ ሁሉ ነገር አጠናቅቄ ያለው ደግሞ የመሬቱንም አንተ ቅድም እንዳልክ በመሬት ላይ እያወራክ ነበረ። ስሙን አስቀይራለሁ። መጀመሪያ የተገዛው መሬት በልጅቷ ስም ነበረ። መሬቱን በእኔ ስም አደርጋለሁ፣ በእኔና በአንቺ ስም አደርጋለሁ እያለኝ በዚህ ክርክር ውስጥ ነን አሁን ያለ ነው ማለት ነው። መሬቱን በማን ስም አደርጋለሁ? በእኔና በአንቺ ስም ነው የምናደርገው። ከልጅቷን ብር ተበደርን እንጂ በመሬታችን ላይ ምንም አያገናኛትም። በቃ እሷ ምንም አይደለች። ቆይ የኔና ጥያቄ እሱ ጊዜው ምን በማድረግ ነው የሚያሳልፈው? አሁን ስራ ማይሰራ ከሆነ አዎ ምንድን ነው የሚያደርገው? ምን ያደርጋል? ጓደኞቹ አሉ ሰፈር ላይ እንደዛው እንዳጋጣሚ እንደዚህ ውጪ ላይ ያሉትን ልጆች ያገባቸው በቃ እንትና አለች ምናምን በወሬ ብቻ ነው በቃ እየዞሩ እየተራመዱ ነው የሚያሳልፉት ከዚህ ሰው ጋር። እሺ እንዴት ይሻለኛል? ህይወቴ እንዴት ነው? እውነት እሺ ሚውት አድርጊ። ሽለብለብ በሚያደርግ መርፌ ነው መወጋሻው። አንደኛ ስራ የማይሰራ ወንድ ቆሌሽን ነው የሚገፋው፣ ህይወትሽን ነው የሚገፋው፣ በሽተኛ ነው የሚያደርግሽ። አሁን አንቺ በ22 ዓመትሽ ትዳር ውስጥ ምን ታደርጋለሽ? ይሄ እናት አይሽ ትዳር ብስለት ይጠይቃል ምላችሁ፣ እድሜ በጣም ወሳኝ ነው ምላችሁ። እዚህ ጋር እቺ ልጅ 22 ዓመቷ በሰዓት ሜቢ ዩኒቨርሲቲ ተማሪ ምናምን መሆን ያለባት ምናምን ልጅ ነች። እንደው እግር ጥሏት በቃ ሰው ሀገርም ከሆነች ደግሞ በቃ ስራ ላይ በዚህ ጊዜ ስራ ላይ የምታተኩሪበት ጊዜ ነው። ትዳር ውስጥ ገባሽ፣ አይሽ እንዴት ትሸከሚ? ትከሻ ይፈልጋል። አይሽ ትከሻው ደግሞ ደንደን የሚለው ቢያንስ 27 28 26 ምናምን ዓመት ላይ ስትሆን ሴት ልጅ ኖርማል ልጅ ለማድረግ ራሱ የማቹሪቲ ሌቭሏም ጥሩ ስለሚሆን አሁን አንቺ ንግግርሽ ራሱ በቃ ምንድን የልጅነት ነው። በዚህ ጊዜ ትዳር የሚባለው ትልቁ አይነት እንትን ውስጥ ገባሽ። እሱም 24 ዓመቱ ነው። የ24 ዓመት ወጣት እኔ እናት እኔ በ24 ዓመት ጭንቅላት ትዳር አይደለም የኔ እናት የሆነ የሰፈር ጓደኞቹን እንኳን ሰብስቦ መምራት እኮ አይችልም እኮ እሳቤው ራሱ የለውም። አንድ ወንድ ማግባት ካለባችሁ ሴቶች እኔ ልምከራችሁ 30 እና ከዛ ዓመት የሆነ ወንድ አግቡ። ካገባችሁ ወንድ ልጅ ትክክለኛ የአይምሮ ዝግጁነት በቃ መንፈሰ ጠንካራ በራስ መተማመን የበሰለ እንጣጥ ማለት የማይፈልግበት መሰብሰብ ዋይዝ መሆን ምናምን የሚጀምርበት እድሜ 30 ጀምሮ ነው። የእውነት ነው የምነግራችሁ። ማቹርድ የሚሆነው በበሰለ መልኩ ማሰብ የሚጀምረው ይሄ ልጅ በዚህ ሰዓት አንቺን ሊመራ የሚችልበት የትዳር አስተሳሰብ ያለው እድሜ ላይ አይደል። ጨዋታ ነው ያዛችሁት፣ የልጅ ጨዋታ አደረጋችሁት እህቴ። እና ህይወትሽ ባክኖ እንዳይቀር አስቢበት። ገንዘብ የሚባል ነገር አትላኪለት። አሁን ህይወትሽ ሲንግል ነሽ አይደለሽም የሚለውንም ለማወቅ ትንሽ ለብለብ የሚያደርግ መርፌ ነው የምሰጥሽ ብዬሻለሁ አይደል? ብር መላክ አቆሚ። መሬት መግዛት ምናምን የሚለውንም እርሺው። ካረግሽው ሄደሽ አድርጊው። ብር እየላክሽ ይገዛ በአንቺ ስም በሱ ስም አደርጋለሁ ምናምን፣ ገንዘቡ ምን ያርገው ምን ታውቂያለሽ? ከላክሽለት በኋላ እሱ ይዘንጥበታል። ምርጥ ጫማ ለጓደኞቹ እንዴት ነው አዲሱ ሞዴል እንዴ ወጣው ተበቸ። እንደኛ አግብተህ እዚያ አረብ ሀገራት ላክና አዳሜ ፈዘዝ እዚህ ዘና ብለህ ፈታ ብለህ ብሎ ነው የሚያወራው። ስራ የማይሰራ ከሆነ በአንቺ ገንዘብ ከሆነ የሚቆመው ይሄ ወንድ አባወራው ማን ነው? ከአንቺና ከሱ። እውነቱን እኮ ነው የምነግርሽ።
ሰው ወንድ ልጅ ሲያገባ ምን አለው ተብሎ ነው የሚጠየቀው እኮ። ሽማግሌ ሲላክ የሴት ቤተሰቦች የሚጠይቁት ምን አለው ነው ፖይንቱ። ምን አለው ተብሎ ወንዱ እንዴት ያስተዳድራታል ነው። ስራ አለው ወይ፣ ገቢ አለው ወይ፣ ቋሚ ገቢ አለው ወይ ምናምን የሚለው ጥያቄ አስተዳዳሪ ወንድ ነው፣ መሪው ወንድ ነው። አባወራ ሲጠራ እንኳን እኮ አባወራ ነው። የከሌ አባወራ ቤት ተብሎ ነው የሚጠራው። ይህ ሰውዬ አባወራ ለመሆን ገና ነው፣ 24 ዓመቱ ነው። አንቺ እዛ ከሰራሽ በቂ ነው ለምን እሰራለሁ የሚልሽ አስተሳሰብ ላይ ነው ያለው። አይሽ በቃ አንቺ ነሽ አባወራው፣ አንቺ ነሽ ባል። በጣም የሚያሳዝን አስተሳሰብ ነው። እውነቱን ንገረኝ ካልሽ አንቺ እዛ ትሰራለሽ፣ እኔ መስራት ምን ያደርግልኝ? ስትመጪ እሰራለሁ። አንቺ አፈር ከድሜ ግጠሽ ሚሊዮን ብርም ያው ግማሽ ሚሊዮን ብርም ያው ሴቭ አድርገሽ ስትመጪ እሱ ልስራ ቢል ይችላል። ያቺን ገንዘብ ይዞ ምን ገዶት አለፋበት? ምን አላረገበት? መተሳሰብ የሌለው ትዳር ነው። ሌላኛው እንደ ሻማ ይቀልጣል፣ ሌላኛው ይዘንጣል ማለት ነው። ሰፈር ውስጥ ከጓደኞቹ ጋር እየተዘባነነ። ስለዚህ ሲንግል ነሽ። በዚህ ሁኔታ እኔ እዚህ ባትመጪም ረጅም ርቀት አትዩ። እውነቱን ነው የምነግርሽ። ምክንያቱም እሱ እየዘነጠ አንቺ እየሰራሽ በምን ሩቅ ለሩቅ ናችሁ። ሁለተኛ መሬት ልግዛ እንግዛ ብለሽ ገንዘብ ስልትልኪለት እያሰብሽ ነው። በራሳችን ስም አደርገዋለሁ ምናምን ገንዘቡ ምን ያርገው ምን ይፈጠር አታውቂም። እዛ 24 ዓመት ልጅ ነው። አንቺ ሩቅ ነሽ። ብዙ አመት ቆይ ትችላለሽ። ቁጭ ብሎ ሊጠብቅሽ ነው። እንደዛ ነው የምታስቢው? ሀቁን ነው የምነግርሽ። እኔ አባትሽ እንደዚህ ላይ ነግርሽ ይችላል። እናትሽ እንደዚህ ቁጭ አድርጋ እውነቱን አትነግርሽም። ወንድምሽ ምናምን በርቺ ቻል አድርጊው ነው። እኔ ተዋጠልሽም አልተዋጠልሽም። ምክንያቱም በህይወት መንገድ ውስጥ ሰይፍ አልፎ ትማሪያለሽ። በህይወትሽ እኔ ነገርኩሽ አልነገርኩሽ ለውጥ የለውም። ተራምደሽ ወደፊት እልፍ ስትይ እሳት ያገኝሻል። ልብሽ ተሰብሮ መጫወቻ ሆነሽ ተክደሽ ልጅነትሽ ሴትነትሽ ተበልቶ አቅምሽ ተበልቶ ከጊዜ በኋላ ወይ በሌላ ሴት ትቀየሪያለሽ፣ ወይ ከቻለ ከስደት ህይወት ያወጣሽ አንቺ ሰርቶ። ወንድ ማለት ያ ነው። ሪል ወንድ ሚስቱን ስደት ምን ታደርጊያለሽ? በቃሽ ነይ እኔ እሰራለሁ እኔ ያለው ምናምን ብሎ አንቺን ከስደት ህይወት ለማውጣት ነው የሚሞክረው። ሚስቱ ስደት ሀገር ላይ ሆና እሱ ዘንጦ ተዝናንቶ ምንም ሳይመስለው በርቺ እየሰራሽ ምናምን ብሎሽ ፈታ ብሎ የሚኖር ከሆነ በእንዴት ነው ስታስቢ? ቁጭ ብሎ አንቺን በታማኝነት እየጠበቀሽ ነው? ችግር አለ። እውነታው ይሄ ነው። እንዲህ አትውጡትም። እውነታውን ግን እሱ አያገባኝም። ዋናው ነገር እውነቱን መናገር። ስለዚህ አንቺ ልጅ ነሽ፣ ታሳዝኛለሽ ሳይሽ እና የማንም ሰው መረማመጃ እንድትሆኝ አልፈልግም። አትሊስት እሱ እየለፋ እየጣረ እየተጋገዛችሁ ቢሆን ኦኬ፣ እነዚህ ሰዎች ህይወትን ለማሸነፍ ነው እንደው ነገ የተሻለ ይሆናል ብለን እናስባለን። ግን መስራት አይፈልግም እሱ። ፌር አይደለም ይሄ፣ ፍትህ አይደለም። ማንም ደግሞ ፍትህን አይሰጥሽም። አንቺ ራስሽ ተጠንቅቀሽ መራመድ ካልቻለሽ ብር አትላኪ። የምትሰሚኝ ከሆነ ትክክል ቀይ መስመር የምታሳምቢው ከዚህ ቤት እንደወጣሽ መቼም የ24 ዓመቱ ባልሽ እንዲህ እንደመከርኩሽ ከሰማ እዚህ በዩዘር በሚል አካውንት ይመጣና ወይ ቀን ላይ ወይ ማታ ላይ እያጥረገረገኝ ሊውል ይችላል። እሱ ችግር የለብኝም፣ የሚጠበቅ ነገር ነው። ግን እንደ ወንድም የምነግርሽ ብር አትላኪ፣ ለቤተሰብም ጭምር። እጅሽ ላይ ያለው ገንዘብ ነው ዋስትናሽ። ሁሉም ነገር አየር ላይ ያለ ነገር ነው። ምንኛው ከነገርሽኝ አንጻር አየር ላይ የተንጠለጠለ ነገር፣ ስራ የማይሰራ ባል ነው ያለሽ። ይሄ ሬድ ፍላግ ነው። ገብቶሻል? ስለዚህ ገንዘቡን ያዥው። በቃኝ ከሀገሬ ልግባ በምትይበት ጊዜ ገንዘቡን ይዘሽው ሄደሽ እዛ ቁጭ ብለሽ የምትነጋገሪበትና የምትወስኝበት ሁኔታ ነው መኖር ያለበት እንጂ እንደገና ቁጭ አድርገሽ የ24 ዓመት ወጣት የምትጦሪበት ምንም ምክንያት። ሽምግልና ምናምናም ከተባለ ሽማግሌ ሊላክ ላይ 2 ቀን እያለ ያ ሰው ባለትዳር እንደሆነና የሰው ሰው እንደሆነ አወኩኝ። ከዛ በኋላ ምን ተፈጠረ? በቃ እኔ በአካል ነው የምታውቂው? ኖ ሶሻል ሚዲያ ላይ ነው የማውቀው፣ ግን ያው በአካል አግኝቼዋለሁ። ሶሻል ሚዲያ ላይ ቴሌግራም ላይ ነበር የተዋወቅኩት። ቴሌግራምን በአቅሟ ማጣበስ ጀመረች። እሺ። ከዛ ጥሩ ሰው ነበር። ያው ክርስቲያን ነው ማለት አንዳንዴ ላይክ እንዴ ነው ነፃውን የምታወራው አይነት ሰው አለ እና በምፈልገው አይነት
ጊዜ ሁሉ አጠገቤ ነበረ። ላይክ ሳዝን ስከፋ ምናምን ጥሩ ሰው ነው፣ ልቡ ደስ ይላል። ከዛ በኋላ አብረን ሆነን ኢትዮጵያ ሄድኩኝ። ከ7 ዓመት ቆይታዬ በኋላ ሄድኩኝና አገኘሁት እዛ ቦሌ። ወንድሜ መጥቶ ነበር፣ እሱም መጥቶ ነበር፣ አገኘሁት። ከዛ እኔ ከወንድሜ ጋር ሐዋሳ መመለስ ስለነበረብኝ ከወንድሜ ጋር ሐዋሳ ተመለስኩኝ። ከዛ እሱ ደግሞ እኔ በጠዋት ወጣው፣ እሱ ደግሞ ከሰዓት ወጦ ማታ ደረሰ ሐዋሳ። በቃ ተገናኘን። 1 ሳምንት ያክል ምናምን እዛ ቆየ። እኔ ቤተሰቤን አስተዋወቅኩት ምናምን። እሱም አዲስ አበባ ነው ያሉትና አብረን ሄደን ተተዋወቂያቸዋለሽ አለኝ። እኔም ደስ አለኝ በጣም፣ ምክንያቱም አሌክስ በጣም ስለምወደው ህይወት እፈልጋለሁ ከሱ ጋር። ከዛ በኋላ ፎቶ ምናምን ይሄ አንዳንድ ፎቶ ተነሳ ምናምን። ከዛ ሽማግሌ ምናምን ተዘጋጀ። አንዳንድ ቤተሰብን መጨረስ የነበረበትን ነገር ጨረሰ። ከዛ ሽማግሌዎቹ ሊመጡ እንደ ቅዳሜ ሐሙስ ቀን ፎቶ ፖስት አደረግኩ ከአንድ ልጅ ጋር ፌስቡክ ላይ ተጣለውና አንቺ በቃ ቆመሽ መቅረትሽ ነው ምናምን ብሎ ሲያበሽቀኝ ፖስት አደረግኩት። ፖስት አድርጌው ብዙ ሰዎች ጻፉልኝ ኢንቦክስ ላይ ይሄ ሰው እኮ ልጅ ያለው እንዴት እንደዚህ ታደርጊያለሽ? በዛ ላይ የሚታወቅ አይነት ሰው ነው። አሁን እዚህ ጋር ስሙን ብጠራው ብዙዎች ያውቁታል። እኔ ያላወቅኩት ፌመስ ነው፣ ግን አገልግሎት ዘርፍ ላይ ነው ፌመስ። እሺ ከዛ እንዳጠሪ ጦርነት፣ 3ኛው ዓለም ጦርነት እንዳይነሳ ከዛ በኋላ በቃ አወቅኩኝ። አንደኛ ቤተሰብ ጠብቆኛል፣ ብዙ ወጪ አውጥቼበታል። ሽምግልና ቀልድ አይደለም፣ ብዙ ነገር ነው የምታወጣበት። ሲቀጥል ደግሞ የሰፈር ሰው በሙሉ ተሰምቷል። ትዳሬን እየጠበቀ ነው። ብዙ ነገር ብቻ ተዘጋጅቷል። በትንሹ ወደ 500-400 ሺህ ብር አውጥተንበታል። ያኔ እኔ ልፋት ነው። ከዛ በኋላ ግን ምን ተፈጠረ? ያንን ነገር ካወቅኩ በኋላ ሁለት ሀሳብ ሆንኩኝ። ባገባው እኔ ነገ ይህ ሰው ከኔ ተሻለሽ ሲያገኝ ጥሎ ላለመሄድ ዋስትና የለኝም። እኔ ሴት ልጅ ነኝ፣ ልጁ ሴት ናት፣ ሚስቱ ሴት ናት። እኔ ጋር መጥቶ አልወዳትም አልፈልጋትም የሚለውን ነገ እኔን ሲያገባኝ ደግሞ አልፈልግሽም ላለመዋለቱ እኔ ምን ዋስትና ኖሮኝ ነው ይህን ሰው ማገባው ብዬ አሰብኩኝ። ደግሞ በዛኛውም ልክ ደግሞ ቤተሰቤ ለፍቶበታል፣ የሰፈር ሰው አውቋል። አሁን የቤተሰቦቼ ስም ይዋረዳል። ቢያንስ ይህን ጊዜ እንደምንም ብዬ ላድርገውና ከዛ በኋላ እኮ መፋታት እችላለሁ ወደሚለውም አሰብኩኝ። ያም ነገር እንዲፈጠር አልፈለግም። ብቻ በብዙ ሀሳብ ውስጥ ተመላለስኩኝ። ግን የመረጥኩት በቃ መሆኑ ካልቀረ የዛሬን ህይወቴን ሳይሆን የነገን ህይወቴን ማዳን እንዳለብኝ ተሰማኝና አቆምኩኝ። አልፈልግም እንደዚህ አንተ ባለትዳር ነህ፣ ልጅ ብቻ ቢኖር ኦኬ፣ ማንም ሰው ፍቅረኛ ሆኖ ልጅ ሊወልድ ይችላል። ግን ሚስት አለ ምናምን አለኝ አልኩት። እኔ አልወዳትም ምናምን ብቻ ብዙ ነገር ቀባጠረ። እኔ አልፈልግም በቃ የእሷ ህይወት ተበላሽቶ የኔ ላለመበላሸቱ ደግሞ እግዚአብሔር ዘር ነው፣ ይሄ ዘር ነው። ነገ እኔም ማጭደውን ዘር ማስተካከል አለብኝ ብዬ ታውኩት እና በብዙ አስፈራራኝ ምናምን የኔ ካልሆንሽ እገልሻለሁ ምናምን ወዘተረገ። ለዛም ፈርቼ ሶሻል ሚዲያ ላይ ሁላ እስከ መቅረብ ድረስ ደርሼ ነበረ። አገልጋይ ሆኖ ነው የሚያስፈራራሽ? ዘማሪ ነው። አዎ። እና ሶሻል ሚዲያ ላይም ቀርብ ያለው ምናልባት ቪዲዮን አይተዋል ብዬ አስባለሁ። አለምዬ ጋር ምናልባት አንድ ነገር ከደረሰብኝ ይሄ ሰው ነው እንደዚህ ለነፍሴ ተጠያቂ የሚሆነው ብዬ እንትን አልኩት፣ አጋራዋቸው። እግዚአብሔር ይመስገን ያንን ቪዲዮ ካየሁ በኋላ ትንሽ ተወኝ፣ ለቀቅ አደረገኝ። ደስተኛ ነበርኩ አልልም። በጣም አሌክስ አስቸጋሪ ነበር ማለት አንዳንዴ ማልቀስ ፈልግ አቅም አታውቃለሁ። እምባይን ጨርሻለሁ። ሰፈር መጥቼ ሰዎች የሚናገሩት ነገር ልብን አይደለም እንዴት ነው ስብር ብር አድርጎ ነው የሚያስቀምጥና ከቤት አለመውጣት እስክችል ድረስ ማለት የኔ ብር ነው የጠፋው፣ እኔ ነኝ እዛ ጋር የከሰርኩት፣ እኔ ነኝ እሱን ያጣሁት፣ እኔ ነኝ ብዙ ነገር የደረሰብኝ። የሰው አንደበት ደግሞ ከደረሰብኝ በላይ ነበር የሰበረኝና እግዚአብሔር ይመስገን ማለት ጠንክር ያለው ብዬ አስባለሁ። መጠንከሬ እኔን ረድቶኛል፣ አግዞኛል እና በጣም ጠባሳ ጥሎብኝ ያለፈው። ከዛ በኋላ ግን ሰውን ማመን ፈራው። በአካል እንኳን የማውቀውን ሰው አብሬው መሆን በጣም ነው የሚያስፈራኝ። አሁን ላይ 11 ወር ምናምን አልፎታል ያ ነገር ሀፕን ካደረገ
እንደ አዲስ ግን ሰዎችን እተዋወቃለሁ፣ ግን በጣም እፈራለሁ። የሚገርም እናቴ ምን አለችኝ? ያሬት ባልመጣሽ ማለት 7 ዓመት ትንሽ አይደለም። ናፍቄያታለሁ፣ እሷም ናፍቀኛለች። እና የሰው ወሬ በጣም ስለከበዳት ያሬት ባልመጣሽ ነው ያለችኝ። እና በቤተሰብ በኩልም በቃ አማራጭ ስለሌለ በቤተሰብ በኩልም እንደዚህ የማውቀው ሰው በቃ ላግበውና ለምን ይሄ ከሚበላሽ ላግበውና የኔ ህይወት ይበላሽ እስከሚል ደረጃ ደርሼ ግን ራስ ወዳድ ከሆንኩም ራሴን ወደድኩኝ። ለፍች ያለው ደክም ያለው የሚገባኝ ደግሞ ደስተኛ የሚያደርገኝ ህይወት ነው እና መኖር እፈልግ ነበር ኢትዮጵያ፣ አልሆነም። ዱባይ መጣው። ግን ቁስሌን ይዤ ነው የመጣሁት። መታከም ፈልጋለሁ፣ ደስተኛ መሆን ፈልጋለሁ። አይኖ እግዚአብሔር ይመስገን እንዳልኩ በጣም በርትቻለሁ። መበርታቴ እኔን ጠቅሞኛል። ትላንት ስላልወደኩ በጣም ደስተኛ ነኝ። ቀና ብዬ አሁን ትላንት ወደቀች ባሉኝ ሰዎች ፊት ቆመች መባል በጣም ትልቅ ነገር ነው አሌክስ። እና ሰውን መቅረብ ፈልጋለሁ፣ ፍቅረኛ እንዲኖረኝ ፈልጋለሁ፣ ትዳር ውስጥ ሜሬጅ ውስጥ መግባት ፈልጋለሁ። ግን በጣም ፈራለሁ። 5-6 ቀን በደንብ አወራውና ከዛ በኋላ ውይ አልፈልግም፣ በቃ ይቅር፣ ይሄ ነገር ቢሆንብኝስ ብዬ ተወዋለሁ። እና አሁን ደግሞ በጣም መወደውን ሰው አግኝቻለሁ። መወደው እኔ እንጃ መልካም ሆኖ ታየኝ፣ ግን ፈራው። እንዴት ነው የተዋወቅሽው? እዚህ ነው የሚኖረው እና በአካልም ምናምን እንደዚህ ያኔ በአካል ላገኘው እሞክራለሁ ፈልግና ከዛ ደግሞ ያስፈራኛል። እኔ አሌክስ ምን አይነት ልባለኝ መሰለ? አንድ ሰው በአካል አግኝቼው መልካም ሆኖ ከታየልኝ በቃ ሌላ ታሪኩን አልፈልገውም፣ አብሬው መሆኑ የምፈልገው ገብቶሃል? ለዛ በአካል ማግኘቱን ፈራው። ካገኘሁት በኋላ ደግሞ እንዴት ነው በቃ ብቀርበው በደንብ ደግሞ ለሱ ያለኝ ነገር ቢጨምርስ? ራሴን መገደብ ፈልጋለሁ፣ ደግሞ መልቀቅ ፈልጋለሁ። ምን አይነት ስሜት እንደሚሰማኝ ራሱ መጸለይ በቃ እግዚአብሔር አበርታኝ፣ ጸሎት ነው አሁን ላይ የሚያበረታኝ ነገር እና እንደዛ ነው። እና አመሰግናለሁ አሌክስ። በምንድን ነው የተዋወቃችሁት? ቲክቶክ ላይ። በምን ቲክቶክ ላይ? እንዴት ቲክቶክ ላይ እሱ መዝሙር ምናምን ይሰራል። እኔ ደግሞ አንዳንዴ ረብሻለሁ። ያው ገብቼ ቃል ምናምን አንባል። ትላንት ምናልባት አይተኛል ገብቻለሁ አንተ ቤትም እና ገብቼ እንደዚህ በቃ ሼር አደርጋቸዋለሁ አንዳንድ ነገሮች። ከዛ በኋላ ኮንታክት ፈጠርን፣ እናወራለን ምናምን እና ሳየው መልካም ሰው ነው ምናምን። ኮንታክቱ ኮስት ያቺ ኮንታክቷን ነው ማውቅ። ኮንታክት ምንድነው? በቃ አሌክስ እንዴት ልበል? ለምሳሌ እኔ አንተ ጋር ስልክ ደውዬ ጥሩ ከሆንክልኝ እንደዚህ ከፍቶኛል ስል ካጽናናኸኝ የሆነ በቃ አይደል የኔን ላይፍ ነግሬ፣ አንዳንድ ሰዎች እንዴት ነው ችግር ነግረሃቸው ድጋሚ ደውለህላቸው ላያወሩ ይችላሉ። አልፈልግም ብሎ ስልክ ሊዘጉብ ይችላል። እሱ ያዳምጠኛል፣ ይሰማኛል፣ መመለስ ባለበት ሰዓት ይመልሳል። ከአንድ ሰው የምትጠብቀውን ያክል ነገር ያደርግልሃል። እኔ አሁን ላይ ምን ፈልጋለሁ አሌክስ? ሰው ፈልጋለሁ። ሰው ስለ ምንም ነገር አሁን እንዲያግዘኝ አልፈልግም። እግዚአብሔር ይመስገን፣ እግዚአብሔር ጥሩ ነገር ሰጥቶኛል፣ እየሰራው ነው፣ ስራ አለኝ። ግን እንዴት ነው የሚያዳምጠኝ ሰው ፈልጋለሁ፣ ሀሳቤን ሼር ማደርገው ሰው ፈልጋለሁ። እና ያ ሰው ሆኖ ነው የተገኘልኝ። ፍቅር ይዞሻል ማለት ይቻላል? ይቻላል፣ ምክንያቱም ይቻላል፣ ሳስበው ደስ ይለኛል። እሱስ ስለ ፍቅር ያወራሻል? ያ እሱም እንደዛ ያወራኛል። ምን ያህል ጊዜ ነው እንደዚህ ከተዋወቃችሁ ይህ ሁሉ ፍቅር ውስጥ ለመግባት? ጊዜው እንኳን ይለፈንገን ጥቂት ጊዜ በሚለው ኢምፖርታንት ነው እሱ ነው። ከሱ ነው የምንቀመመው እኮ መድኃኒቱ። ግን ጥቂት ጊዜ ማለት የተወሰኑ ጊዜያቶች ናቸው። ነገር ምንም ማንም መቼም የነገርሽን ነገር ከዚህ እኮ ይሄ ብሶ አይደለም። እስካሁን የነገርሽን ነገር ይብሳል። ምን ያህል ጊዜ ነው የሆናችሁ? ትንሽ ጊዜ አሌክስ። ይሄ ለፍብኝ። እኔ እኮ አሁን የፈለግኩት ወድጄዋለሁ አብጄለታለሁ ሳይሆን እኔ ፍርሃት የሚባል ነገር እኔ ጋር አለ። እኔ መታከሙ ነው የምፈልገው። ገብተዋል። እሱ አሁን እኮ ልቤ ውስጥ ገብተዋል። አፍቅሬዋለሁ ምናምን ሳይሆን ላፈቅረው እፈልጋለሁ፣ አብሬው መሆን እፈልጋለሁ። እሱ ባይሆንም ችግር የለውም፣ ሌላ ሰውም ልታዋወቅ እችላለሁ። ግን እኔ ጋር እሱ ነው ፑሽ የሚያደርግሽ ለፍቅሩም ለምኑ? ኖ በፍጹም። ያኔ እሱ እንደ ኖርማል ያኔ እኔ እንደምፈልገው ሆኖ ነው የሚያወራኝ።
እሺ ሚዩት አድርጊ ሚዩት። አንቺ ቃሪያ በሚጥሚጣ ትንሽ ሰናፍጭ ጣል ጣል ያለበት መርፌ ነው የምንሰጥሽ። ለብለብ ሊያደርግሽ ይችላል፣ በላብ ይወጣልሻል ነቅሎ፣ ችግር የለው። በተመሳሳይ ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋይ ዋንተ ነህ ይባላል። ይሄ ማለት ስትሄድ የመታ እንቅፋት ኦኬ ችግር የለውም፣ እንቅፋት አንዴ ሊመታ ይችላል። ስትመለስም ያው እንቅፋት ከመታ ወይ ያየ መሄድ አለብህ ወይ እንቅፋቱን ዞር ማድረግ አለብህ። በተመሳሳይ መንገድ ሰው እንዴት ይሄዳል? ቴሌግራም፣ ኢሞ፣ ቲክታክ፣ ፌስቡክ ገለበል የሚባሉ ሶሻል ሚዲያዎች ላይ ሄዳችሁ ስታወሯቸው ወይ ሲያወሯችሁ በፍቅራዊ መንገድ አይነት በጅንጀና ሙድ የሚመጡባችሁ ሰዎች ቆዳችሁን ሊገፉላችሁ ወይ ባለትዳር ናቸው ወይ የልጅ አባት እንኳን ችግር የለው መቼም ሲንግል ከሆነ መብቱ ነው ማውራት ወይም ለማግባት መፈለግ። ግን ባለትዳር ወይም ብዙ ፍቅረኞች ያሉት ሰው አሁን አንቺ ጥቂት ጊዜ ነው እሺ ያለፈው አልፏል፣ ያኛው አልፈሽው መተሻል። ተመሳሳይ ግን ትራክ ላይ ያለሽው አሁን ልብሽ ኢዚ ነው ገብቶሻል። ለስልክሽ ፓስወርድ አለው አይደል? ስልክሽ ሞባይል ስልክሽ ለስልክሽ ፓስወርድ እንዳደረግሽው እንዴት ለልብሽ ፓስወርድ አይኖርሽ? በዚህን ያህል መጠን ሰዎች በቀላሉ ልብሽ ውስጥ ለመግባት ጥቂት ጊዜ